እኔ እኮ አልወጣም ማሬ፣ ከቤት አልወጣም እኮ ቤት አለው። አይኔን እያመመኝ ነው እንጂ እኮ ቤት አልወጣም። ከቤት አትወጣም? እሷ ሁሌ ቤት አለ። ማንም ኖረ ማንም እኔም ብለሽ ነው የምትመጪው። ይገባኛል፣ ያኔ ስጋትሽ ይገባኛል። አንቺ ባለትዳር ሴት ነሽ፣ ባለልጅ እንደዚህ አይነት ቤት ውስጥ አይደለም። ቤት የራሴ ነው። ያኔ ክራይ የምከፍለው በራሴ ነው። ቤቱ በራሴ ስም ነው። ኃላፊነቱን የምወስደው እኔ ነኝ። ሙሉ ኃላፊነትሽን ማለት ነው። የምትመጪው እኔም ብለሽ ነው። እዚህ ያሉ መጠየቅ ይሻለኛል ብዬ ማለት ነው። እዚህ ጋር ስትመጪ እንዳሰሪና እንደሰራተኛ አይደለም የምንሆነው። በቃ አውቃሽ ስራሽን በዚህ ተነሽ በዚህ ስሪ ማለንም። ምክንያቱም አይኔን ስለሚያመኝ እንዳሰሪና እንደ ሰራተኛ ሳይሆን እንደ ስራ ባልደረባ ይህን ብናደርገው ይሻላል፣ ይህን ብናደርገው ይሻላል ነው እንጂ እንትን አይደለም ማለት ነው። ምክንያቱም ላዝሽ እንትን ልትይኝ ልትታዘዥኝ አይደለም የምትመጪው እዚህ ጋር። ሚዩት ነሽ ማሬ። ልጅሽ ሲጮህ ቲክቶክ እንዳይዘጋ ብዬ ሚዩት አልኩሽ። አብሬ ስታወሪ አይሰማም። እኔ እኮ አንዳንድ እጃዛ መውሰኝ እኮ ነው። አንዳንድ ወንደት ምገባበት ቤት አለና ከዛ የሆነ አንዳንድ ችግር ይፈጠራል። ከፋለ እኔ እዛ ነው የፈራሁት። እኔ ስለምፈራ ነው እንጂ በሌላ አይደለም። እኔ ከሰው ጋር አልደርስም፣ አልነካካም። ማርያምን ስበዛ ማለት ማርያምን ስበዛ ጠበኛ። እኔ ከሰው ጋር አልደርስም፣ ሰው ጋር አልነካም፣ ሰው አልነካኝም። እኔ ስልክ ላይ ነኝ። ስልክ ማላወራም፣ ከባሌ ጋር ብቻ ነው የማወራው። ማርያምን ታይኛለች። ስራዬ በትክክል ነው የምሰራው። ከባሌ ውጭ ሌላ ሰው አውቶች እናቴ ብቻ እናቴም ኢትዮጵያ ነው ያለችው። እነሱም ብዙ አላወራም። ስራዬና ስራዬ ብቻ ነው ትኩረቴ። በጣም ጥሩ ጎበዝ። ትኩረቴ ስራዬ ላይ ብቻ ነው፣ እናቴንና ባሌን ብቻ ነው ስልክ ማውራው። ሰጥ ለጥ ብዬ ይሰራለው ነው እያለች ያለች። ከሰው ጋር ማልነካካም፣ ሰው ላይም አልደርስም እያለች ነው። ባጠፋ እንኳን ፊት ላይ ብትነግረኝ እኔ ምንም አይመስለኝም። ባጠፋ እዝዝ ስር ከኋላ ሳይሆን ፊት ለፊት ትንገረኝ። እኔ ምንም አላኮርፍም፣ ማርያምን አላኮርፍም። የሆነ ነገር እንዳስተካክል ነው እንጂ እንደ ጥፋት አልቆጥረውም። እኔ የሆነ ነገር እንትን ካለ እንደዚህ ብለሽ አስተካክል እንድትለኝ እንዳይቴ እኔም እንደ በቃ እንደ ሀተማዎች እኔ ታዘዛለሁ። ችግር የለብኝም። እንደ እህት እታዘዝሻለሁ። ሳጠፋ ግን ከኋላዬ ሳይሆን አደራ ከፊት ለፊቴ ንገሪኝ እንዳስተካክል ነው ያለ። ነገር ሰው ጋር እኔ ጓደኛ የለኝም፣ የምንም አይነት ጓደኛ የሌለኝ። ጓደኛ ስለሆነች ከኋላ ሰዎችን የመጥላት ጠልፎ የመጣል ሁኔታ ይፈጠራል እና ትክክል ናት። እኔም አልወድም። ያለብኝም ችግር ፊት ለፊት እንዲነግሩኝ ነው የምፈልገው። ሰው ጋር የለኝም። ይሄ ስራ ሰው ጋር የሚያገናኛት የኦንላይን ስራ ብቻ ነው። ከኦንላይን ሰዎች ጋር ፍቅር ሆና በመጥፎ ሲመጡ በጥሩ ሆና ነው እንትን የሚለው እንጂ ከሌላ ሰው ጋር የምትገናኝበት የላትም። ያኔ ክላሷን ስትዘግታ ኦንላይን ያለውን ጀዋሏን ከፍታ የጀዋል ስክሪኗን አትኛችሁ ሰው የምታገናኛት። ሌላው በጀርባ ያለውን ሰው በቂ ብላ የምታወራበት እንትን የምትልበት ታይ የሚላትም ጊዜም አይኖራትም። አስራ ምናምን ሰዓት ነው ላይቭ ላይ የምትቆዩት አይደል? ልብስ የምትሸጡ ሰዎች ጠዋት ከፍታችሁ እስከ እኩለ ሌሊት ስለሆነ አራት ሰዓት እስከ 11 ሰዓት ያው ማታ ማለት ነው። በዛን ሰዓት ነው ዘጋው። በዛ የእሷ በምተኛበት ሰዓት እኔ አሁን በፈለግኩት ሰዓት እንትን እላለሁ፣ እቀበላታለሁ። በዛን ሰዓት ደግሞ ልጇን ቴርኬር የምታደርግበታለሁ። ያኔ እንደዚህ ገትሬ ስውል ስለሚያመኝ ነው እንጂ እኮ ራሴን ማለሁ። ምክንያቱም አካውንቱ ሌሎች አሁን ቁጭ ሲሉ ደቂቃ አይቀመጡም። ያው ተንጨረጨርኩም ጨኩ ምን አልኩም እኔን ይፈልጋሉ። በዛ ሰዓት በየደቂቃው አለሁ ከጎኗ ሲጀመር አለሁ። የትም አልሄድም። ያው ልብስ ታመጣ ምን ስል ስወጣ ያው በዛም በሚተኛበት ሰዓት ነው። ጧት 8 ሰዓት ነው የምወጣው። ጧት 8 ሰዓት ደግሞ ተኝታ ነው። ተኝታ ስትነሳ ነው እኔ የምመጣው። ጧት ነው እንጂ የምወጣው በምተኛ ሰዓት ነው እንጂ የምወጣው። ላይፍ መክፈት ያለባት ስንት ሰዓት ነው? 4 ሰዓት ማለት 4 ሰዓት ተነስታ ቁርስ በልታ ምን ብላ 6 ሰዓት ላይ በኢትዮጵያ ግን 4 ሰዓት ልጇን ቴክሪ ማቀታ አለባት። ቁርስም ሰርታ መብላት ስላለባት 4 ሰዓት ትነሳለች። እሱ ከእንቅልፏ የምትነሳበት ነው። ላይቭ መክፈት ያለባት ጠዋት 4 ሰዓት ማለት ዱባይ ያሉት ሁሉም 4 ሰዓት ነው የሚከፍቱት ጠዋት በኢትዮጵያ።
አንቺ 6 ሰዓት ነው። ሳውዲዎች ትንሽ ታረፍዳላችሁ። ዱባዮች ይሻላሉ ከእናንተ። የስራ ሰው ነው እኮ። እሺ ምሳ ሰዓት 6 ያኔ ልጇን ማብላት ማጥባት፣ ያኔ አረሳ ብትነሳ ለልጇም ቀድመ ሁኔታውን ማዘጋጀት ማጥባት አለ እንትን አለ። አረብ ቤት ልጅን ይዤ እየሰራሁኝ ብዙ ጊዜ አይቼዋለሁ። እሺ ምሳ ሰዓት 6 ሰዓት ከፍታ ስንት ሰዓት ነው የምትዘጋው? ማታ ማታ ራሴ ይቀበላታለሁ 11 ሰዓት በኢትዮጵያ ንገሪ። ከምሽቱ 5 ሰዓት 5 ሰዓት። እሺ እሺ አዳ ቤት አንድ ካንቺ ነው። እንትኗስ ምግብስ? ምግብ ራሴ ጋር ነው። ኦኬ ስለዚህ ከደሞዟ የምታወጣው ነገር የለም። ዋይፋይ አለ አለው። ስለዚህ ለምንም አታወጣ የምትችልት ከውጪ ነፃ ናት። ሻምፖ፣ ኮንዲሽነር፣ ሞዴሷ ምናምን ነው የምታወጣው እንጂ ዋይፋይ ካንቺ ነው፣ ምግብ ካንቺ ነው፣ ቤት ካንቺ ነው። ችግር የለውም። ሻምፖ ምናምን አብረን የምንጠቀም ያን ያህል የሚያስከፋ ነገር የለም። እኔ የምጠቀመው ትናትማለ ያኔ የራሷ ፊቴ ይበላሽብኛል። ተጃጃለሁ ከላይ ውጭ ኤክስትራ ነገር ካልፈለገች ከሻምፖ ምናምንም ከኔ ጋር ሼር ማድረግ ትችላለች። ነው እንዳትጎጂ አንቺ። ለልጇ ግን ለልጇ ቀለብ ምናምን ራሷ ናት የምትችለው። ልጇ የ7 ወር ነው። ሰው የ7 ወር ልጅ ደግሞ የአዋቂ ምግብ አይበላም። ስለዚህ እሷ ምግብ አትበላም። ራሴን ማጠባት አልታይበር ብቻ ነው የምገዛላት። አልታይበር ብቻ ነው። ኦኬ ጡትሽ ነው የምጠባው። ወተት አትጠጣም? የውጭ ወተት አትጠቀሚም? ጎበዝ ጀግና ወጪ ዳንሽ አንበሲት። እሺ ስለዚህ የዳይፐር ወጪ ብቻ ነው ያለብሽ። ዳይፐርሽን ብቻ ነው የምታወጪው። በጣም ጥሩ። ዋይፋይ አለ። በቃ ሰጥ ለጥ ብለሽ ስራሽን መስራት ነው። እንደውም መሄዱን ተውሽ ማለት ነው። በቃ ፋሲካን የመሰለ አሰሪ አግኝተሻል። ሁለታችሁም ጥሩ ሰዎች ናችሁ። ተስማምታችሁ ትሰራላችሁ ብለን ተስፋ እናደርጋለን። ምንም አይነት ሰው መሀላችሁ እንዳታስገቡ። እንዳለችሽ ፋሲካ ይሃዊ ስታጠፋ ራስሽ ቀጥታ ይሄን አጥፍተሻል፣ እንደዚህ አልወድም፣ እንደዚህ አታድርጊ፣ እንዳይደገም በያት እና ሰው መሀል ላይ የሚገባብሽ ጓደኛ ስታበኝ ነው። በተለይ ጓደኛ እሷ እንደዚህ ያኔ እሷ በልጣሽ እንደዚህ አርጋሽ እንደዚህ ብላሽ እንደዚህ አርጋልሽ እንደዚህ አርጋብሽ የሚል ነው። እኔ ምንም አይነት ያኔ የህዝብ ልጅ ነኝ። እውነት ለመናገር የህዝብ ልጅ ነኝ። ከህዝብ ውጭ አልወጣም። እኔ የምፈራው ህዝብን እንዳላስቀይም ነው እንጂ ይሄ ጓደኛ የሴት ጓደኛ ይሄ ዘመድ ምናምን ሰው ጋር ማላወራም አልደዋወልም ከስራዬ ውጭ። ያን ነገር ካለለሽ በጎንሽ በጀርባሽ የምታመጪው እንትን የለሽም። ጎበዝ ጀግና። ጓደኛ ምን ያደርጋል በዚህ ዘመን? ስራ ያስፈታሻል። ጭራሽ ጓደኛ ቁጭ ብለሽ ከጓደኛ ጋር ኢሞ ላይ ስታወሪ ላይቭሽን ሳትከፍቺ ሰዓቱ ይሄድብሻል። የምን ጓደኛ ነው በዚህ ዘመን? ስራና ስራ ነው። ስራን ማሳደድ ነው። ምንም አያደርግም ጓደኛ። የበለጠ ማዘዝ ነው የሚያመጣው። ጭቅጭቅ፣ ሀሜት ነገር ነው እንጂ ምን ያደርጋል? ምንም አያደርግም ጓደኛ። እና ስለዚህ ፋሲካ ትጎዳለች እያሉ ነው ኮመንት ላይ ማለት። ችግር የለውም። ከዚህ ያላችሁ ልጆች ሁላችሁም ፎሎ አድርጉኝ። ያው መጥለብ ስትፈልጉ ደግሞ ሁሉን ነገር አቀርባለሁኝ። ጥለቡኝ፣ ችግር የለውም። አልጎዳም። ያኔ ስራና ስራ የምትከፍቱልኝም ከነ ልጇ እኮ ነው እየቀጠረቻት ያለችው። ስለዚህ ደሞዙ ትንሽ ነው የሚሆነው። ይህንን ደግሞ ሀዊም ተስማምታበት ነው የገባችው። ደሞዙ ችግር የለውም። ይፋ እንዳደረግላቸው ስለሚፈልጉ ችግር የለም። አቡዬ አሁን ላይ አረብ ቤት 1,200 1,300 ነው እስከ ልጇ። ያው የለም እንትን ማንኛውም አረብ ቤታውን ቋንቋ አወቁ ምናሉ ሳኡዲ 1,200 1,300 ነው። 1,200 አደረግላታለሁኝ። ያው ከእናንተ ነው ደሞዙ የሚመጣው። እናንተ ስታበረቱን ነው የሚመጣው። ደግሞ እየሰራን ደግሞ ስንሄድ እጨምርላታለሁ። ተባረኪ ሀዊ 1,200 ትከፍልሻለች። ሻብዬ በቃ ሸዲያም ሰራለሁ ከነ ልጅ ስለሆነ እዛ ሄጄ ሁሉ ነገር አስተካክላለሁ። በስነስርዓት ስራዬን እሰራለሁ። እኔ በሀቡ ፊት ይሄ ቃሌ ነው። ማርያምን እኔ ጓደኛ የሌለኝ ማርያምን የምሬ ነው። እኔ ጓደኛ የሌለኝ ስልክ አላወራ ስራዬና ስራ ብቻ ነው
ጎበዝ ሀዊዬ አደራ እንዳታስቀይሚያት ፋሲካም አደራ ሀዊን እንዳታስቀይሚያት፣ እንዳትበዳደሉ አደራችሁ። እሺ ፕሊዝ። እና ችግር የለም ምንም ነገር ሰዎች ሁለታችሁም ብዙ ችግር ያሳለፋችሁ ሰዎች ትረዳዳላችሁ ብዬ ተስፋ አደርጋለሁ። እሺ ሀዊ ጊዜሽን ሙሉ ለአንቺ ምክር ሀዊ ጊዜሽን ቲክቶክ ቪዲዮ በመስራት በገለመሌ እንዳታጠፊ። ቲክቶክ ቪዲዮ ስትሰሪ ስራ ነው የተመለከተ ነገር፣ ልብስ እያስተዋወቅሽ ምናምን ላይቭሽን ልጅሽን ፋሲካ ቴኬር ታደርግልሻለች። እዚህ በህዝብ ፊት ቃል ገብታለች ልጅሽን ትንከባከብልሻለች። ደግሞ ሙሉ ስራ ላይ ትኩረት አድርገሽ ከስተመሮችን በፈገግታና በጥሩ ትህትና እያስተናገድ። እሺ ማንም ሰው በኮመንት ቢሰድብሽ ቢያናድዱሽ አውቀው ክፉ ነገር ካፍሽ ክፉ ቃል እንዲወጣ ነጋዴ ካፉ ክፉ ቃል መውጣት የለበትም። እሺ ስለዚህ ምንም አይነት መልስ ሳትሰጪ፣ ለመጥፎ ኮመንቶች መልስ ሳትሰጪ ትኩረትሽን ስራሽ ላይ ብቻ አድርገሽ ንቅት ብለሽ በፈገግታ በቅልጥፍና ሙዝዝ ሳትይ ተቀላጥፈሽ ስራሽን ሰርተሽ ተለውጠሽ አሳየን። እሺ ጎበዝ። ሚዩትሽን አንሺ ማሪ። ሚዩት አድርጌሽ ነበር ሳወራ እንዲሰማ። ሚዩትሽን አንሺ ማሪ። ሚዩት ነሽ ሀዊ፣ ሚዩት ነሽ ማ ሀዊ፣ ሚዩት ነሽ ውዴ። አርስማን ብሎ እኮ ነው እዛ የሴትዮዋ ልጆች አሉ ዝና ያለቆስ እኮ ነው እነሱ እንደዚህ እያልኩ እሺ ሀዊ ስራዬን እሰራለሁ፣ ችግር የለም። ይህን አይደለችም እኔ መቆጭ ብላ ነው ያለች። የኔ ደህና ናት፣ የአንቺ ጸባይኛ ናት፣ አታለቅስም። አስሬ የማን ነው ታዲያ ያስጠጋችሽ? አረብ ቤት አታለቅስም። ሰው ካለ መደከም ያገኘችው ሰው ነው የምታቀፉ። እሷ ምንም ግድ የላትም። እንኳን እንደዛ ሆነችልሽ። ያስጠጋችሽ አረብ ሴትዮ ልጆች ናቸው። ላይፍ ላይ ሲሆን መብራት የምታለቅሰዋ የማን ልጅ ናት? ኔትወርኳ ነው ጋይዝ። የሴትዮዋ ልጅ ነው የማለቅሰው። የሴትዮዋ ልጅ ኦኬ። ያስባቸው ጣረግ እኮ ነበረ የኔ ጸባይኛ ናት አታለቅስም ብላለች። ማንንም ነው የምትቀርበው፣ ማንም ነው የሚያቅፋት ብላለች። ይህ ደግሞ ጥሩ ነገር ነው። እሷ ስራዋ ላይ ትኩረት እንድታደርግ ያደርጋታል። ስለዚህ ፋሲካዬ በጣም ነው የምናመሰግነው። ለሀዊ ይሄኔ ስራ እድል ከነ ልጇ ልትቀጥሪያት ፈቃደኛ ስለሆንሽ እጅግ በጣም አድርገን እናመሰግናለን። እሷን በደንብ እንደምትጠቅምሽ ተስፋ እናደርጋለን። ችግር ካለ ንገሩኝ፣ እንዳትጣሉ እሺ ፕሊዝ። ፋሲካዬ ሚዩት ነሽ እናቴ፣ ሚዩት ነሽ። ፈጣሪ ማያደርግብንም አልመጣም። ያው ችግር እንደማይኖርም ፈጣሪ ይረዳና በስራ ምክንያት ነው እዚህ ድጋሚ የምንመጣው። ኢንሻላህ እንትን ለደስታ ለጥሩ ነገር ነው የምትመጡት። ኢንሻላህ ፋሲካዬ በጣም እናመሰግናለን የኔ እናት እና ፈጣሪ ያበርታሽ፣ አይዞሽ፣ ከጎንሽ ነን። እሺ ስለደረሰብሽ ሆን በጣም ቦታ ሲኖር እንደዚህ ለማስተዋወቅ በደስታ ምንም ችግር በጫናችሁ መጠን በተለይ ሳውዲ አረቢያ የምትኖሩ ሁሉም ቦታ ላይ ልካለሁኝ። ያው በመጥለብ ሽፌኖች እንደዚህ እንትን ሲኖራችሁ ማህበር ሰርግ ምናምን ሲኖራችሁ ያው እንድትጠልቡኝ በስርዓት ሰርቼ አዘጋጅቼ እልክላችኋለሁኝ። በዚህ እንድታግዙኝ ያው ቢያንስ የ3-4 ሰው እድል ደግሞ የስራ እድል እንደምከፍት አምናለሁ። እዚህም በላይ እግዚአብሔር ፈተናዎችን እንደሚያቃልልኝ ደግሞ አምናለሁኝ። ብቻ እግዚአብሔር ይመስገን። በጣም ደስ ብሎኛል። እዚህ ደርሰሽ ሰው የስራ እድል ስትሰጪ ስላየውሽ በጣም ደስ ብሎኛል። በጣም በአንቺ ላይ ነው አብዬ ወድቄ ነበር። ሁሉም ነገር በአንቺ ላይ ነው ማርያም።
እና ከልብ ነው ሁሉንም ነገር የማመሰግነው። ሁሌም ከልብ ያወጭም ማርያምን ነው የምልሽ። ያው አልሆንልኝ እያለ ነው እንጂ ሁሌም ነው ከልቤ የማወጨው። እኔ ማር በጣም አመሰግናለሁ። መልካም ሰው ነሽ አንቺ። እንኳን ፈጣሪ ለዚህ ያበቃሽ። አሁንም ከዚህ የተሻለ ሱቅ ከፍተሽ ቅርንጫፍ ከፍተሽ ገና ከአንድም ሁለት ሱቅ ከፍተሽ እናይሻለን። መልካም ሰው ስለሆንሽ ፈጣሪ ሁሌም ከአንቺ ጋር ይሁን እና አዊ ደግሞ ገስት ላይ ታስቀምጠው አካውንቷን ፍቀጂላት እሺ። ምክንያቱም የእሷ ፎሎወርሶችን መጥተው እንዲገዙ በራሷ ራሱ መስራት ትችላለች። አይ በአንቺ ትስራ ግዛት በራሷ መክፈት ትችላለች። በአንቺ ትስራና በአንቺ አካውንት እየሰራች የእሷን ግን ገስት ላይ ታስቀምጠው። ለምን የእሷን ፎሎወርሶች እንዲመጡ በአንቺ ላይቭ እንዲገቡና እንዲገዙ ማለት ነው። እሺ እና በአንቺ እየሰራች ማለት ነው። ከዛ ወደፊት ደግሞ እሷም ደግሞ የራሷን ከፍታ ደግሞ ሌላ ሰው ደግሞ ትተካልሽ ይሆናል። ትንሽ ትጠንክርና ደግሞ ልጇንም ልካ በደንብ ደግሞ ትሰራለች በሙሉ ልቧ። እሺ ሀዊ ልጅሽን ለመላክ ሀሳብ አለሻል? ከኔ ልምድ ወስዳ ከኔ ልምድ እሺ ፋሲካዬ እየሰማሽ ከኔ ልምድ ወስዳ ብለሻል። ያው ከኔ ልምድ ወስዳ ደግሞ ያኔ አመስግና የሌላ እድሉን ከፍታ የራሷን ደግሞ የሆነ ነገር እንድትከፍት በተለይ ያዋጣን የምትለውን እዚህ ጋር ልምድ ቀስማ ይህ ስራ ይህ የኦንላይን ስራ የኦንላይን ቢዝነስ ከሌላ ሰው ልምድ ካልወሰድሽ በጣም ከባድ ነው። አሁን ላይ ብር ስላላቸው በራሳቸው ዝግድው ብለው ከፍተው ቶሎ ብለው ለኪሳራ የሚገጥማቸው ሲስተሙን ሳያውቁት ሁኔታዎችን ሳያውቁት ነው። እኔ ከአመት ያኔ አንቺ ጋር ከተለያዩ አንስቼ ከሌላ ሰው ጋር ነው ስሰራ የኖርኩት ማለት ነው። ከዛ አንስቼ አሁን ወሬ ነው የራሴን የጀመርኩት። ግን በጎን የራሴ መሀል አለ ጎን በጎን ማለት ነው። ጠለባት ላይ የምሰራው ሁሌ ኦንላይን እንደዚህ ቁጭ ብዬ ባልሰራ ዋትሳፕ ላይ በጣም እሰራ ነበረ። ግን እዛ ጋር ሱቅ የምሰራው የእነሱን ነው። እንደዚህ ደግሞ እሷን ልምድ ወስዳ ማንኛው እንደሚያዋጣ ማንኛው እንደሚያከስር ማንኛው እንደሚያበላ በምሄደው በማመጣበት ቦታ ይዣት እሄዳለሁ። ይሄ ፍቃድ እንትን ካላት ልቡ ካላት ብዙ ነገር ይጠይቃል። ፍላጎቱ ካላት በማመጣ ቦታዎች ይዣት እሄዳለሁ። ያው ገንዘቧን ሳታባክል ቆጥባ ያለውን ነገር የምታመቻች ከሆነ እኔ ራሱ ድሩን እንትንላታለሁ። ሳኡዲ ደግሞ በጣም ያበላል። ሳኡዲ አንደኛ የሀበሻ ብዛት ያለበት ከዓለማችን አንደኛ ሀገር ነው። ኢትዮጵያዊ ብዛት ያለበት። ሁለተኛ ነገር ደግሞ ብዙ የለም። እንደ ዱባይ ነፍ አይደለም ያለው፣ ትንሽ ናችሁ። ስለዚህ ብዙ ህዝብ ስላለና ትንሽ ሱቅ ስላለ በርትታችሁ ከሰራችሁ በጣም ያበላል ሳኡዲ ላይ ይሄ ንግድ ስራ። አሁን በየቤቱ ነው እንጂ በየጓዳው ነው እንጂ አሁን ሁሉም አሉ፣ ሁሉም ቤት አለ። ያው በየጓዳው ስለሆነ ያው ትዕግስትም ስለሚጠይቅ ብዙዎቹ እየገቡ እየወጡበት ነው ያሉት እና ጠብቆ ከተሰራበት ያዋጣን። እውነት ለመናገር ይህን ስራ ባይኖረኝና ችግሮች ሁሉ ፈተናዎች እንደበዙብኝ ማዳም ቤት ላይ ብሆን አልችለውም ነበር። በጣም ግፍ ይችላል። ብቻ እግዚአብሔር ይመስገን። እሺ እፈልግላችኋለሁ። ሁላችሁም ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ፎሎ ትንሽ እንትን ስለሚል ማለት ነው። ፎሎ ያላረጋችኋት ፋሲካን ፎሎ አድርጓት ፕሊስ ጋይዝ። ፎሎ ያላረጋችኋት እና ፋሲካዬ በርቺ፣ በጣም ጀግና ነሽ። ሀዊም በርቺ አደራ። በመልካም እንገናኛለን፣ በክፉ እንዳንገናኝ፣ መቼም እንዳትቀያየሙ አደራ ላለሁ ሁለታችሁን። አንቺንም ሀዊን አደራ ብዬሻለሁ፣ ሀዊንም አንቺን አደራ ብያታለሁ። እሺ የለም አደራዬን እቀበላለሁ። አንድ ሰው ብቻ አይደለም አደራ መቀበለው፣ ሁለት ሰው ነው። ፈጣሪ እርዳኝ። አሚን አሚን አሚን። ሀዊ እንጠልብሻለን፣ አይዞሽ ጎበዝ ማሪ። በርታቷት ሀዊ። ልጆቹ እየጮሁ ምንም እየተሰማት አይደለም። እንትን ፈልጋ
ትራንስፖርት ፈልጋ ትመጣለች። ያው ሩቅ ነው ትመጣለች፣ ግን ገጠር ስለሆነ ያለችው። የት ነው ቦታ? የት ነው ቦታ? ሀባ አያዝልኝም። አብሃ አንቺ ጋር ህጻን አለ እንዴ? ፋሲካ የኔ ጋ የለም፣ እሷ ጋ ነው። ኦኬ እሺ። የትራንስፖርቱን ማለት ነው እንዴት ነው የምታደርገው? ከኢትዮጵያ ብር በሪያል እኔ በፎሎ ቻሌንጅ ሰጥቻት ዛሬ ያስገባሁላት የቻሌንጇ አሁን ትራንስፈር ያልኩላት ገንዘብ አለ። እሱም በሪያል ልትቀበል ነው ወይ ወይንስ እንዴት ነው የምታደርገው የትራንስፖርቱን? አዶን ነው ሀዊ አይ ቲንክ የሴትዮዋ ልጆቹ እየጮሁ እየተሰማት አይደለም መሰለኝ። እንዴት እንደምታደርግ እንግዲህ ተነጋገሩ እሺ። ይሆናል። ኦኬ በቃ በቃ ተነጋገሩ እናንተ እንዴት እንደምታደርጉ ትራንስፖርቱን። አይ ቲንክ ትፈልጋለች መሰለኝ። አዎ ትፈልጋለች ብድር ወይ ደግሞ ከኢትዮጵያ እንትን እላለሁ። 1500 እጄ ላይ ያለኝ እያለች ነው ውዴ። ለእኛ የሚያሳየን እኮ ሚዩት ነው። ይሰማሻል ፋሲካ? የሀዊ ድምፅ ይሰማሻል? ለእኔና ለአንቺ ገስት ላይ ላለ ነው እንጂ ለተመልካች አይሰማም። ለምን? ለእኛ የሚያሳየው ስክሪኗ ሚዩት ነው። ሀዊ ሚዩት አድርጊና እንደገና አብሪ። አሁን ሲሰማል? አሁን መጣሽ። ምናልሽ? 1600 ምናምን አለኝ። አዎ ጥሩ በቃ 1500 አገናኝሻለሁ ብለሻል ነበር። 1500 አለኝ እጄ ላይ እያለች ነው። በቃ ትራንስፖርት አገናኝሻለሁ። ችግር የለም ጥሩ ከሆነ እሺ፣ ችግር የለም። እሺ በፈለገው ሰዓት ችግር የለም። በቃ ነገ ሂጂ። ምን የፈለገው ሰዓት አለ? የምን ጊዜ መባከል ነው ማሪ? ኧረ ዛሬም ይሁን ችግር የለም። በቃ ፋሲካ ነገ ምናምን ትራንስፖርት ላኪላት፣ ተነጋገሪና ላኪላት። እራሷ ትከፍላለች ክፍያውን እጄ ላይ አለ ብላለች። እሺ ፋሲካ ትፈልግልሽና ጥሩ ሰው ትልክልሻለች። አታስቢ እሺ አብዬ። እሺ ችግር የለም። እሺ እኔም ሰውን ትፈልግ እኔም ፈልግ። እሺ ጥሩ በቃ ጨርሰናል። በሰላም ያገናኘን። እየመጣሽ አንዳንዴ አስተዋውቂ እሺ ሀዊ፣ በፋሲካ አካውንት እየመጣሽ ኦኬ። ፈቅጄልሻለሁ። አመሰግናለሁ። እግዚአብሔር ያክብርሽ፣ የልጆችሽ እናት ያደርግሽ፣ ቤትሽ በደስታ ይሙላ። አሚን እናቴ አሚን። አንቺም እንደዚያው የኔ ውድ በርቺ፣ አይዞሽ። እወድሻለሁ። እኔም እወድሻለሁ የኔ እናት። ቤቴ ኤኒታይም ቤትሽ ነው የኔ ውድ። ፈጣሪ ውደድሽ። ኤኒታይም ቤቴ ቤትሽ ነው። እየመጣች ታስተዋውቅሽ። እሺ ኔማ። እሽማ ሰላም ሁኑ ሀዊ። እሺ እኔም ሀብዬ በጣም ነው የማመሰግነው። ሀብዬ ማርያምን እናመሰግናለሁ። ሂጂና ነገ ነይ እሺ። እሺ ስራ ስትጀምሪ በሰላም ፋሲካ ጋር መድረስሽን እና ስራ መጀመርሽን መተሽ አሳውቂኝ እሺ። እዚህ መተሽ ላይቭ ላይ አሳውቂኝ እሺ። እሺ እነግርሻለሁ ሀብዬ። እሺ ችግር የለም። ይቅናሽ። መልካም ስራ። አደራሽን ስራሽን በደንብ ስሪ እሺ። ደግመሽ እንዳታለቅሺ። ስራሽን በደንብ መስራት አለብሽ። እሺ ሀብዬ በርቺ። እሺ ሀብዬ ልጅ ነገር ናት። ታሳዝነኛለች። ማነው ኡስማን? ምንድን ነው ውዶቼ? የገንዘብ እርዳታ ከሆነ ጋይስ አልችልም። ታውቃላችሁ ብዙ የገንዘብ እርዳታ ማስተናገድ አልችልም። በየቀኑ ኦልሞስት ኤቭሪዴ የገንዘብ እርዳታ እየሆነ ነው እዚህ ቤት። የገንዘብ ነው የገንዘብ ነው ኡስማን፣ የገንዘብ አይደለም።
አይደለም። ኦኬ እሺ፣ ፍላወር ላክ። እሺ ሰላም ነሽ ሀቢባ? ወንድሜና ልጆቹን ፖሊስ አስቀርቦ አስጠንቅቆኛል፣ ግን ስላስቸግርሽ መዋ አካውንቴንና ስልኬን አድርገሽ ደጋጎች ቢያግዙኝ ቪዲዮ ስሪ። ማናት? አካውንቴንና ስልኬን አስቀምጠሽ ቪዲዮ ስሪ። ለምን? ምን ፈልገሽ? ሰላም ሰላም ሀቡ እንዴት ነሽ? አለ ወደ ወንድሜ እንዴት ነህ? ሳኡዲ ነበረች የገንዘብ አይደለም እና ታማለች። ቢሮ ማናገረው ነበረ አልደረሱላትም። ደም ነው በአፏ የምትተፋው። እስካሁን ድረስ ምንም መፍትሄ የላትም። ሳኡዲ ነች? መዳም ቤት ነች? ኮንትራት ነች። እስካሁን ድረስ 3 ቀኗ በቃ ልጅ ማን ነው መዳሟ ባልቴት ነች። እሷም በአምቡላንስ ሄደች ሐኪም ቤት ሄዳ ከዛ በኋላ አልጠየቋትም። ዶክተሮች ደውለው ንውሰዱ ተብለው ወሰዷት። አሁን ድረስ በቃ ምንም በቃ ደም ነው የምትተፋው። ቁጭ ብላን ያለችው መዳም ቤት ውስጥ እና መዳሟ እንዳናገራችሁላት አናግራት ነበር። ላይቭ ላይ እንደው እየሰማ ነው። በቃ የለም ወግጅልኝ ነው የምትላት። ባልቴት ናት። በላይቭ ነው ያናገራችኋት? በላይቭ ነው ያናገራችኋት መዳሟን? ስልክ ተደውሎላት ነው። ኦኬ እሺ፣ የት አለች ልጅቷ? እንትን ነው አካውንቷ ፕራይቬት ነው። በቪዲዮ በኢሞል ትንጠናት እንትን በለች ደውላት ነው እዚሁ። እሺ ቆይ ሳውዲ ውስጥ የሚኖር ሰው ማንም ፖሊስ እሷ ስልክ የላትም? ፖሊስ ጋር ለምን አደውልም? 999 ለምን አደውልም? መስመሯ እንትን ብሏታል። መስመሯ ምን ሆነ? ቀምተዋታል። ቀፎ ብቻ ነው ያላት እጇ ላይ። ኦኬ ሶ እናንተ በምንድን ነው የምታገኟት? በኢሞ በኢሞ ማለት ነው። እሺ ሳውዲ ውስጥ ያለ ሰው እንትን ፖሊስ ሊደውልላት ወይ አምቡላንስ ሊደውልላት የሚችል ሰው የለም? አይሰማም? ተቋርጧል መሰለኝ። ይሰማል አለሁኝ እኮ እንትን ሳውዲ ውስጥ ፖሊስ ሊደውልላት የሚችል ሰው አላገኛችሁም ወይ? የለም እሷ እስካሁን አልደወለችም። ቢሮ ማናግራት ነበረ ቆያለች። በቃ አልሰማትም ጭራሽ። እሺ ልጅቷ ትምጣ። እሺ ጥራት። ይኸው መስመር ላይ ያለች በራሱ አካውንት ትምጣ። ፕራይቬት አያስገባትም። ከ18 ዓመት በላይ ብሏት አያስገባትም። በቪዲዮ ደውላችሁና እዚሁ ላይ እንትን በላት እክፈትና ኢማን ይሰማሻል? በቪዲዮ ደውልሽ እና ተዋራት። እንትን ሲታሳይ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ኢሞ ሲታይ። ቆይ እሺ ሶሪ ተሳስቼ ነው እንጂ ያልኩሽ። ቆይ እናቴ ጠብቂ። ደም ነገር እንዳታሳይሽ ይዘጋል። በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ። ይሰማሻል ኢማን? አሪፍ ነው። እሷ ኔትወርክ እስኪ ከአንቺ ጋር ከሆነ በቃ እንትን ኔትወርክ አስተካክል። አሁን መጥተሻል። አናግራት። እንዴት ነሽ? ደህና ነኝ እናቴ። ሰላም ነሽ? እንዴ ምንድን ነው የሚያደርግሽ? ምንሽን ነው የሚያመሽ?
ልቤንና ሆዴን ከዛ ደም ነው የሚያስተፍ ደም ነው የሚያስመልስሽ? እሺ ምን አለሽ? ዋትሳፕ ትጠቀሚያለሽ? አላት። እሺ ዋትሳፕ ቁጥሯን ላክልኝ እና በዋትሳፕ የመዳሟን ስልክ ትላክልኝ፣ የኤጀንሲውን ስልክ ትላክልኝ። አሁን ቀጥታ ልደውልላችሁ። ኦኬ ለማን ልላክልሽ? ሸር ላክልሽ። ቆይ ሞድሬት ኢንቦክስ እንትን አለሽ ውዴ? ፓስፖርት ኮፒሽ አንቺ ጋር ነው? አላት። ፓስፖርቱም የቢሮዎችም ሁሉም ነገር አላት። ሸር አደርግልሻለሁ። ሎኬሽንሽም አለሽ? ሎኬሽንም አለ። ኦኬ አሁን ሴትዬን እኮ አናግሬያት ነበር እንደነገርኩ ማለት ነው። እና አውቀሽ አመነሽ ዶክተሮቹ ሊያምንሽ ኖሮ እስካሁንም አይለቁሽም ነበር፣ እዛው ነበር የምትቀሪው ሌላ። ከዛ እኔ ምንም አልፈልግም፣ በቃ ለሀገር ያቁኝ፣ መሳፈር ነው የምፈልገው ብዬ ሰላም ጭራሽ ደውላ ወንድሟ ልጅ ልትገለኝ ነው ያለሁበት ምኝታ ክላስ መታ እየጨቀጨቀች ነው ብላ ደወለችልኝ። ስንት ጊዜሽ ነው ከመጣሽ ወደ ሳኡዲ? 2 ዓመት ይጨርሻል። ኮንትራት ጨርሰሻል? ኢቃማ አለሽ? ህጋዊ ነሽ? ኢቃማዬ ተበላሽቷል። አሰሩኝም ብዬ በጣም ብዙ ጊዜ ለፍልፌ የሚያሰራልኝ አጥቼ የለም። እሺ አሁን ይኸውልሽ ዋትሳፕ ነምበርሽን ኦስማን በአብርሃም በኩል ይላክልኝ አሁን። ከዛ እኔ ዋትሳፕ ላይ ሀቢባ ነኝ ብዬ አሁን ቮይስ ሳደርግልሽ የመዳምሽን ስልክና የኤጀንሲውን ስልክ ትልኪልኛለሽ። እሺ እና የአንቺ ፓስፖርት እና ሎኬሽን ላክለት አገናኛቸው። ፎሎ ብያለሁ። ፎሎ ላክለት ከመቼ ጀምሮ እንዲልክም ያለችው? መቼ ነው የሰማኸው አንተ? እኔ ጋር ከመጣች ወደ 4 ቀን ሆናት። እና እንደዚህ ነው ድክም ብላ ነው የምታወራው 4 ቀን ሙሉ? ኧረ ይሄን መቆየት ወላሂ ሀቡ ብታያት በሳፋ ሙሉ ነው ደም የምትተፋው። አተኛ አይተካል በአይንህ አንተ? ኢሞ ላይ እየደወለ ስቼ ለምራት ደግሞ አልችልም። ልኬልሃለሁ። ኮዱ የዱባይ ነው። እሺ አብሬሽ ስትልክልኝ +97 አድርገህ ላክልኝ። +971 ከዛ 0 አጥፋት። ማዊ ልኬልሻለሁ። ኦኬ አዎ ስከፍተው ነው የሚገባው። እንትን ፕራይቬሲ ዝግስ ይሄ የእሷ ስልክ ነው አይደለ? የልጅቷ ነው። ማን ነበር ስሟ ጋይስ? የእሷ ሳይሆን የኔ ነው ወይስ የእሷ ልላክልሽ? ኦኬ ችግር የለውም። ኦስማን ሀቢባ ነኝ። የልጅቷን ስልክ ላክልኝ። ቮይስ አድርጌልሃል። ከስሟ ጋር ላክልኝ ቁጥሯን። እሷ አካባቢ ያላችሁ እስቲ ፖሊስ ልጠሩ ወይ አምቡላንስ ልጠሩ የምችሉ አቡ የት አካባቢ ናት? ለፖሊስ ይጠቆም እኮ። ቆይ አካባቢ ያለው ሎኬሽን ትላክልኛ። መጀመሪያ ሴትዮዋን ላናግራት። ሀጠስ ብሽርጥ አላት አለው ለሴትዮዋ። ፖሊስ ጋር ልደውል ነው እላታለሁ። ለ9 6 ሳውዲ እኔ እኮ ለካ እሷ ሳውዲ ናት። ለካ ዱባይ ነው።
ሶዋት ጊቢ ከዛ ስልክሽን ላኪልኝ። አካውንትሽ ፕራይቬት ነው ኢንቫይት ላረግሽ ስል አንድ ሰው እኔ ማምነው ቁጥሩን ከተቀበልኩ በኋላ ነው። ሶሪ በቲክቶክ ምንም ሰው አላምንም። ልኬልሻለሁ ሀቡ የእሷን የራሷ ኦኬ ስሟ ማን ነው? ኢማን ነይማ ሀቢባ ነኝ። የመዳምሽን ስልክ ቁጥር እና የኤጀንሲሽን ስልክ ቁጥር የአንቺን ፓስፖርት ኮፒ እና ሎኬሽንሽን ላኪልኝ። እሺ አናግረት ሀቢባን። እሺ አሁን ፈጠን ብለሽ ኮንትራት ከጨርሰሽ ትሳፈር። ሀቡ እኮ ኤጀንሲው እንዳናገራቸው እኮ ፓስፖርት ኮፒ ብቻ ነው የላክሽልኝ። ነይማ እንትን ላኪልኝ የመዳምሽን ስልክ የኤጀንሲውን ስልክ ሰምጓና ልጇ ተመልሰናል። ሰው ዛሬ ባባን ምሳ ሊጋብዘው ነው። ንገራቸው ንገራቸው። ባባዬን ብዙ ጊዜ ትወቅሱኛላችሁ። ለምንድን ነው ምሳ ማትጋብዡ እያላችሁ አዲሱና ቪዲዮ ግን ቅር አላላችሁም። ችግር የለውም ችግር የለውም። ይመቻቻል። ጋብዛቸው የምትፈልጉት ሴትዮዋ ጆሮ አይሰማም ብላለች። የወንድሟ ልጅ ስልክ አለ እሱ ልስጥሽ ብላለች። አዎ ብያታለሁ። እሺ እሱን ትላክልኝ። ምን አሉ ባባይ? እስኪ እንደነሱ ሞክር እንደነሱ ማለት ነው። በላቸው እንጂ አይዟችሁ ነው በላቸው። ፋይናሊ ለቴሌስፖርት ነው ያለ ነው። እንደምትበሉ አስባችኋል ነው ወይ ነኝ የምነግራችሁ። ባባዬ ርቦታል። እሺ ቶሎ እንቀበቅ። አትብራ እንጂ ባባዬ። እስኪ ያበሻ ምግብ የፈለጋችሁትን እስኪ ምንድን ነው ያበሻ ምግብ የምትወዱት? እሺ እንጀራ ምናምን የምትወዱት ምግብ መክተብሽ ምን አለ? እሺ እኛ ምርጥ እናምጣ። የኛ ምርጥ ይመቻችኋል? የሚጠጣ ነገር